የእግዚአብሔር ጸጋና ሰላም ከሁላችን ጋር ይሁን። እንደተለመደው ዛሬ የገላትያን መጽሐፍ ምዕራፍ 4ን ይዘን መተናል። የገላትያ መጽሐፍ ምዕራፍ 4ን ነው ካሁን በኋላ የምናጠነው። ከምዕራፍ 4 ጀምሮ ያሉትን ሙሉ ለሙሉ ለመመልከት እንሞክራለን። ከዚህ በፊት ያሉትን ምዕራፎች ስናያቸው አብዛኞቹ ስለ ሕግ ከዛም ውጪ ስለ ቤተክርስቲያን የተነገሩም ነበሩ። በክርስቶስ ካለ ሴት የሚባል የለም፣ ወንድ የሚባል የለም፣ ሁሉም በክርስቶስ አንድ አካል ናቸው የሚለውንም አይተናል ምዕራፍ 3 ላይ። አሁን ደግሞ ምዕራፍ 4 ደርሰናል። ምዕራፍ 4 ደግሞ የተለያዩ ሐሳቦችን ያነሳል እና እያንዳንዱን ሐሳቦች እንመለከታለን። ምዕራፍ 4 ቁጥር 1 ላይ ነገር ግን እላለሁ ወራሹ ሕፃን ሆኖ ባለበት ዘመን ሁሉ ምንም የሁሉ ጌታ ቢሆን ከቶ ከባሪያ አይለይም እያለ ይቀጥላል ጳውሎስ። እና አሁን ስለ አንድ ታሪክ እየነገረ ነው። አሁን ወደ ምክር ነው፣ ከሰው ልማድ ከባህል ተነስቶ ወደ ምክር እየገባ ነው ጳውሎስ። እና ይህም ምክር ለገላትያ ሰዎች የሚመክራቸው አንድ ባለ አባት ለሕፃን ልጁ ውርስ ትቶለት ቢሞት፣ አሁን ታሪኩ እንደዛ ነው። ውርስ ትቶለት ቢሞት ይህ ሕፃን ስለሆነ ምንም ያህል ውርስ ቢኖረው፣ ምንም ያህል ወራሽ ቢሆን ግን ሕፃን ነው። ሊያስተዳድር አይችልም። ውሳኔ መስጠት አይችልም። ይሄ ለምንድን ነው? ሕፃን ስለሆነ ክፉና ደጉንም መለየት ስለማይችል። ግን ምንም ያህል ምንድነው? ወራሽ ነው። ውርስ አለው። አባቱ ውርስ ትቶለት ነው ያለፈው። ስለዚህ ይሄ ልጅ ሕፃን ሆኖ ባለበት ዘመን ሁሉ ያ ውርስ ሁሉ የሱ ቢሆንም እንኳን ልጁ ስለማያውቅ የሱ መሆኑን ሊረዳ ስለማይችል፣ የእርሱ ነው ግን የእርሱ መሆኑን ሊረዳ አይችልም። ለምን ሲባል ሕፃን ስለሆነ። ስለዚህ ይሄ ሕፃን ልጅ ውርስም ቢኖረው እንኳን ከቶ ከባሪያ አይለይም። ውርስ ከሌላቸው ጋር ተመሳሳይ ነው። እየታዘዙ ከሚኖሩት ጋር ተመሳሳይ ነው። ምክንያቱም ማዘዝ አይችልም፣ እየታዘዘ ነው የሚኖረው። እንደዚህ አድርግ፣ እንደዚህ አታድርግ፣ ይህንን አትንካ፣ ይህንን ንካ፣ እረፍ እየተባለ ነው ሕፃን ልጅ የሚያድገው። ለምን ቢባል ምንም ያህል ውርስ ቢኖረው፣ ምንም ያህል ወራሽ ቢሆን፣ ምንም ያህል ገዢ ሁሉ ቢሆን፣ ያን ሁሉ ትቶለት አባቱ ቢያልፍም ይሄ ልጅ ሕፃን ስለሆነ መብቱን ስለማያውቅ፣ ክፉና ደጉን ስለማይለይ፣ ማዘዝ ስለማይችል፣ ዕውቀት ስለሌለው ከባሪያ አይለይም። እንደ ባሪያ ነው የሚኖረው። የነሱ መብትም የሱ መብትም እኩል ነው። እረፍ እየተባለ ነው የሚኖረው፣ እየታዘዘ ነው የሚኖረው። ለምን ሲባል ቁጥር 2 ላይ ነገር ግን አባቱ እስከ ቀጠረለት ቀን ድረስ ከጠባቂዎችና ከመጋቢዎች በታች ነው። አባቱ ውርሱ ላይ ከዚህ ጊዜ በኋላ ይሄ ውርስ የሱ ነው ብሎ ደንግጎ ያስቀምጣል። ስለዚህ ይሄ ውርስ ከዚች ቀን እድሜው 18 ከሆነ 18 ሲደርስ ይህንን ሀብት ይውሰድ ብሎ አባትየው ከሞተ 18 ዓመት እስኪሞላው ድረስ የሱ መብት እንደሆነ አያውቅም። ንብረቱ የሱ እንደሆነ ልጁ አያውቅም። ውርሱ የሱ እንደሆነ ልጁ ሳቅ ይኖራል። ስለዚህ አባቱ የቀጠረለት ቀን ድረስ ግን ከቀጠረለት ቀን በኋላ ግን ሕፃን ስለማይሆን ልጅ ወደ መባል ስለሚያድግ፣ መብትና ግዴታውን ስለሚያውቅ፣ ማዘዝ ስለሚጀምር፣ ንብረቴን አምጡ ማለት ስለሚጀምር እስከዛ ቀን ድረስ ግን ጠባቂዎች አሉት የሚጠብቁት። ለምን? ራሱን መጠበቅ ስለማይችል ሕፃን ስለሆነ። ሰው ነው የሚመራው፣ ሰው ነው የሚያስገባው፣ ሰው ነው እጁን ይዞ የሚያራምደው። ጠባቂዎች፣ ምግብም መጋቢዎች አሉት የሚመግቡት። ይመግቡታል፣ ያጎርሱታል፣ ያበሉታል። በመጋቢዎች ቁጥጥር ስር ነው። ምግቡንም አይመርጥም። ወተት ከሆነ ወተት ይጠጣል። ለመብላት የደረሰ አይነት ሕፃን ከሆነ ደግሞ ያንኑ መብላት የሚችለውን ሕፃኑ መብላት የሚችለውን ምግብ እነሱ ራሳቸው መጋቢዎቹ ነው የሚያቀርቡለት። ልጁ ምንም ያህል የመምረጥም መብት እንዳለውም አያውቅም። ለምን ሲባል
ሕፃን ስለሆነ ይለናል ጳውሎስ። ቁጥር 3 እንዲሁ እኛ ደግሞ አሁን ወደኛ ያመጣዋል። ስለ ሕፃናቱ ምሳሌ ያነሳና ሕፃን ስለሆነው ልጅ ምሳሌ ያነሳና ምንም ያህል መብት ቢኖረው መብቱን ስለማያውቅ በመጋቢዎች ስር ነው የሚኖረው ብሎ ያነሳና እንዲሁ ብሎ ወደኛ ያመጣዋል። እንዲሁ እኛ ደግሞ ሕፃናት ሆነን ሳለን ከዓለም መጀመሪያ ትምህርት በታች ተገዝተን ባሪያዎች ነበርን። ሕፃናት ሆነን ሳለ መች ነው ሕፃናት የሆኑ? ይሄ ደግሞ የዓለም መጀመሪያ ትምህርት ምንድን ነው? የዓለም መጀመሪያ ትምህርት ተብሎ የተጠቀሰው ምንድን ነው? እና ከዚህ ትምህርት በታች ደግሞ እኛ እንዴት ባሪያዎች ሆነን ኖርን? ሕፃን ሆነን ሳለን ምንም መብታችንን የማናውቅ ሆነን ሳለን በክርስቶስ ድነን መዳናችንን ሳናቅ ስንኖር ማለት ነው። ክርስቶስ የከፈለውን ስራ፣ ክርስቶስ የከፈለውን ዋጋ ከግምት ውስጥ ሳናስገባ ስንኖር የዛኔ ሕፃናት ነን። በዛ ላይ ደግሞ የዓለም የመጀመሪያው ትምህርት፣ ይሄ የመጀመሪያው ትምህርት የሚባለው ሕግ ነው። ሕግ የትኛውም ሕግ ሊሆን የሙሴ 10ቱም ትእዛዛት ይሁኑ ሌሎችም በዛ ጊዜ ከእስራኤላውያን ውጭ ያሉ ሰዎች የሚተዳደሩበት የራሳቸው ባህልና ወጎች ሊሆኑ ይችላሉ። እና ከነዚህ በታች ይህንን አድርግ ይባላል። በዛ ስርዓት ነው የሚያልፈው። ለምን ሲባል ምንም አያውቅም። ወራሽ እንደሆነ ኢየሱስ እንደሞተለትም አያውቅም። ወራሽ መሆኑንም አያውቅም። ርስት እንዳለውም አያውቅም። በሰማይ ሀገር እንዳለውም አያውቅም። ኢየሱስ እንዳለውም አያውቅም። ስለዚህ በዚህ በዓለም በመጀመሪያው ትምህርት ተገዝቶ እንደዚህ አድርግ፣ ይህንን እስካላደረክ ድረስ እንደዚህ አትሆንም፣ ይህንን ስታደርግ ይህኛው ይገባል፣ ይህንን ታገኛለህ እየተባልን ነበርን የኖር ነው። እኛ እንደዛ አይነት ሰዎች ነበርን። ሕግ ይገዛን ነበረ። የዓለም የመጀመሪያው ትምህርት፣ ይሄ የተናቀው ትምህርት፣ ክርስቶስ መጥቶ የፈጸመው ትምህርት፣ ሰው ልጅ መፈጸም የማይችለው ነገር ግን በዛ ስርዓት ውስጥ እንዲሄድ የተገደደበት ከዚህ ትምህርት በታች ነበርን እና ከዚህ ተገዝተን ነበርን፣ ባሪያዎች ነበርን ለዚህ ትምህርት። በሌላ ቦታ ላይ ከሕግ ባርነት ነፃ አወጣን ይላል። ስለዚህ ባሪያዎች ነበርን። ሕግ ይገዛን ነበረ። የትኛውም ሕግ ይሁን ከዛ በታች ነበርን እና ይሄኛው የሆነበት ነገር ደግሞ እኛ ሕፃናት ሆነን ሳለ እኛ ምንም ማናውቅ ሆነን ሳለን ዕውቀቱ ሳይኖረን ሳለን ከዚህ በታች ነበርን። ነገር ግን የዘመኑ ፍጻሜ በደረሰ ጊዜ እግዚአብሔር ከሴት የተወለደውን ከሕግም በታች የተወለደውን ልጁን ላከ። እነዚህ ስለ ዘመናት ከዚህ በፊትም ብዙ አውርተናል። በመጽሐፍ ቅዱስ ያሉ ዘመናት አሉ። እነዚህ 7ቱ መግቦተ ዘመናት የሚባሉ አሉ እና የነዚህን ዘመናት የትኛው ዘመን ነው ፍጻሜው የደረሰው የሚለውን ለማየት የሕግ ዘመን ፍጻሜ ደረሰ። የሕግ ዘመን ስንተኛው ዘመን ነው? 5ኛው ዘመን እና ይሄ የ5ኛው ዘመን ፍጻሜ በደረሰ ጊዜ የሕግ ዘመን ፍጻሜ በደረሰ ጊዜ እግዚአብሔር ከሴት የተወለደውን ከሕግም በታች የተወለደውን ልጁን ላከ። ከሕግም በታች የተወለደውን ማለት ሕግ ባለበት ዘመን ተላከን። በሱ ነው ፍጻሜ ያገኘው ሕግ። በክርስቶስ ሞት ሕግ ተፈጸመ። ኢየሱስ ተፈጸመ ብሎ ሲሞት ሕግ ፍጻሜውን አገኘ። ግን ኢየሱስ የተወለደው በዚህ በሕግ ዘመን ውስጥ ነው። በፍጻሜው ላይ ነው የተወለደው፣ ሊፈጽመው ማለት ነው። ተፈጸመ ሊል ተወለደ ኢየሱስ እና ይሄ ዘመን ፍጻሜው በደረሰ ጊዜ ከሴት የተወለደው ከነገደ አይሁድ ከሆነች ሴት የተወለደው ልጁን እግዚአብሔር ለዓለም ላከ። ዓለምን ለማዳን ከሕግ ነፃነት ሊያወጣ ከዚህ ከመጀመሪያ ትምህርት ሕፃናት ሆነን ከኖርንበት ትምህርት እንደ ሕፃን ከምንመላለስበት ይህንን አድርግ ይህንን አታድርግ ከሚለው ትምህርት ነፃ ሊያወጣን ሲል እግዚአብሔር ልጁን ልኮ
የሕግ ዘመን ፍጻሜው እንዲሆን አደረገ። ቁጥር 5 እንደ ልጆች እንሆን ዘንድ ከሕግ በታች ያሉትን ይዋጅ ዘንድ ልጆችም ስለሆናችሁ እግዚአብሔር አባ አባት ብሎ የሚጮህ የልጁን መንፈስ በልባችሁ ውስጥ ላከ። ኢየሱስ የተላከበት ምክንያት የመጀመሪያው ዓላማ ምንድነው? እኛ የእግዚአብሔር ልጆች እንሆን ዘንድ ነው። ይሄ የዓለም ትምህርት ሕፃናት አድርጎናል፣ እኛን ደግሞ ወደ እግዚአብሔር ልጅነት ሊያመጣን ሲል ኢየሱስ ክርስቶስ ተወለደ። ኢየሱስ ክርስቶስ መጣ። ለዚህም ነው የዮሐንስ ወንጌል ምዕራፍ 1 ቁጥር 12 ላይ ለተቀበሉት ሁሉ ግን በስሙም ለሚያምኑት የእግዚአብሔር ልጆች የሆኑ ዘንድ ስልጣንን ሰጣቸው የሚለው። ስለዚህ ክርስቶስን በመቀበል መዳን፣ ክርስቶስን በመቀበል የእግዚአብሔር ልጅነትን ማግኘት፣ ክርስቶስን በማመን የእግዚአብሔር ልጅነትን ወደ ማግኘት ደረስን። ስለዚህ ልጆች እንሆን ዘንድ ነው የክርስቶስ መምጣት፣ የክርስቶስ መወለድ። እኛ ምን እንድንሆን ነው? ልጆች እንሆን ዘንድ፣ ሕግ እንዲያበቃ፣ ሕግ እንዳያስተዳድረን፣ ከሕግ በታች እንዳንገዛ፣ ሕግ ሞግዚታችን እንዳይሆን ኢየሱስ ክርስቶስ ተወለደ። ኢየሱስ ክርስቶስ መጣልን እና ከዚህ ዋጅቶን፣ ከዚህ ነፃ አውጥቶን ወደ ምን አመጣን? ወደ እግዚአብሔር ልጅነት። ከሕግ በታች ያሉትን በሙሉ ዋጃቸው፣ አወጣቸው። አውጥቷቸው ወደ ምን አመጣቸው? ወደ እግዚአብሔር ልጅነት፣ የእግዚአብሔር ልጆች ወደ መባል አመጣን። እና ልጆች ከሆንን ደግሞ አንድ ነገር ማድረግ አለብን። ሁል ጊዜ ልጅ ማድረግ ያለበት ነገር፣ እሱም ልጅ ሲሆን አባቱን ምን ብሎ ይጠራል? አባ ብሎ ይጠራል። በየትኛውም ዘመን በብሉይ ኪዳን ጊዜ ስናይ፣ በብሉይ ኪዳን መጽሐፍቶች ስናይ፣ በየትኛውም ዘመን የተነሳ ሰው አባ ብሎ እግዚአብሔርን ጠርቶት አያውቅም። አባ አባት ብሎ በድፍረት አውርቶ የሚያውቅ ሰው የለም። ቢያውቅም ይቀሰፋል። ምክንያቱም መካከለኛ ስለሌለ። የእግዚአብሔር ልጅ እንዲሆን በመካከል የሚገባው ሰው ስለሌለ፣ ፍጹም ጻድቅ፣ ፍጹም ንጹሕ የሆነ ሰው ስለሌለ አባ አባት ብሎ በድፍረት መናገር አይችልም። ብዙ ጃይንት የሆኑ ብዙ ጠንካራ የሆኑ ለእግዚአብሔር ብዙ ነገር የሆኑ አንገታቸውን የሰጡ የሞቱ የተሰዉ ሰዎች አሉ። በአንበሳ ጉድጓድ የተጣሉ ሰዎች አሉ። ዕብራውያን መጽሐፍ ላይ የተጠቀሱት በሙሉ እንደውም እናንባቸው። በዚህ በዕብራውያን መጽሐፍ ላይ የተጻፉት ስለ እምነት አባቶች ተጽፏል። እንዴት በእምነታቸው ጠንካራ እንደነበሩ ስለነ ኖህ ተጽፏል። ስለነ አብርሃም ያወራል። ስለ ሙሴ፣ ስለነ ጌዲዮን፣ ስለነ ሶምሶን፣ ስለነ ዮፍቴ፣ ስለ ዳዊት፣ ስለ ሳሙኤል፣ ስለነዚህ የእምነት አባቶች ስለተባሉት እንዴት የአንበሶችን አፍ እንደዘጉ፣ እንዴት የእሳትን ኃይል እንዳጠፉ፣ ከሴት ስለት እንዴት እንዳመለጡ ብዙ ነገር ካወራ በኋላ ዕብራውያን ምዕራፍ 11 ቁጥር 36 ላይ ሌሎችም መዘበቻ በመሆንና በመገረፍ ከዚህም በላይ በእስራትና በወህኒ ተፈተኑ፣ በድንጋይ ተወግረው ሞቱ፣ ተፈተኑ፣ በመጋዝ ተሰነጠቁ፣ በሰይፍ ተገድለው ሞቱ። ሁሉን እያጡ መከራን እየተቀበሉ እየተጨነቁ የበግና የፍየል ሌጦ ለብሰው ዞሩ። ዓለም አልተገባቸውምና በምድረ በዳና በተራራ በዋሻና በምድር ጉድጓድ ተቅበዘበዙ ይለናል። እና ታዲያሳ ሲባል እነዚህም ሁሉ በእምነታቸው ተመስክሮላቸው ሳሉ የተሰጠውን የተስፋ ቃል አላገኙም። ያለ እኛ ፍጹማን እንዳይሆኑ እግዚአብሔር ስለ እኛ አንዳች የሚበልጥ ነገር አስቀድሞ አይቶ ነበርና ይለናል። ስለዚህ ስለነዚህ የእምነት አባቶች፣ ስለነዚህ ብርቶች፣ ስለነዚህ ጀግኖች ያወራል። እነዚህ ጀግና ምንም ያህል ቢሆኑ እንደዚህ የተመሰከረላቸው ሆነው ሳሉ ግን የተስፋውን ቃል አላገኙ። ለምንድን ነው የተስፋውን ቃል ያላገኙት ሲባል ያለ እኛ እግዚአብሔር ለኛ አንዳች ነገር አይቶ ስለነበረ ያለ እኛ ፍጹማን እንዳይሆኑ ሲል ነው። ስለዚህ
አሁን ፍጹማን የምንሆነው እኛም እነሱም ነን። ስለዚህ ይህንን ተስፋ ቃል አላገኙም። ይህንን አባት የማለትን ድፍረት አላገኙም እነሱ። ነገር ግን እኛ ዛሬ ላይ በድፍረት አባት ሆይ ብለን እንጸልያለን። ኢየሱስ ክርስቶስ እንዳስተማሩ በሰማያት የምትኖር አባታችን ሆይ ብላችሁ ጸልዩ እንዳለ። ስለዚህ በሰማያት የምትኖር አባታችን ሆይ ብሎ ክርስቶስ እስኪጸልይ ድረስ ያለ አባት አልነበረ። የትኛውም የእምነት አባት ብሎ ጠርቶ ያውቃል። ሙሴን የሚያክል ታላቅ ነቢይ፣ እስራኤልን ከግብጽ ያወጣ ይህ ታላቅ መሪ አባ ብሎ እግዚአብሔርን ጠርቶት ያውቃል። እንደውም ሙሴ የሚለውን የዕብራውያን ጻፊ ይነግረናል። ሙሴ ያለውን እንደዚህ ብሎ ይናገራል። አሁን ሙሴ ምን አለ? ምዕራፍ 12 ቁጥር 21 ላይ ይሄ የሆነው በዘጸአት መጽሐፍ ላይ የሆነውን ነው የሚናገረው። እና ምንድነው በዛ ስፍራ ላይ የሆነው? ምንድነው የታየው? ይህንን ድጋሚ ደግሞ ዘዳግም ላይ እናገኛለን። ያን ክብር፣ የእግዚአብሔርን ክብር እግዚአብሔር በተራራው ላይ ሲገለጥ ሰዎቹ ሁሉ ሙሴ አንተ ተናገረን እግዚአብሔር አይናገረን ሲሉ ሙሴም ይላል ቁጥር 21 ላይ እጅግ እፈራለሁ እንቀጠቀጥማለሁ እስኪል ድረስ የሚታየው እጅግ የሚያስፈራ ነበር። ከዛስ ነገር ግን ወደ ጽዮን ተራራና ወደ ሕያው እግዚአብሔር ከተማ ደርሳችኋል። እነማን? እኛ። ወደ ሰማያዊቱም ኢየሩሳሌም በደስታም ወደ ተሰበሰቡት ወደ አእላፍት መላእክት በሰማያትም ወደ ተጻፉ ወደ በኩራት ማህበር የሁሉም ዳኛ ወደሚሆን ወደ እግዚአብሔር ፍጹማንም ወደ ሆኑት ወደ ጻድቃን መንፈሶች የአዲስ ኪዳን መካከለኛ ወደሚሆን ወደ ኢየሱስ ከአቤል ደም ይልቅ የሚሻለውን ወደሚናገር ወደ መርጨት ደም ደርሳችኋል። አሁን እንዴት የሚሻል ኪዳን እንደገባልን ክርስቶስ እንዴት የሚሻል ነገር እንዳደረገ እነ ሙሴ አባት ማለት አይችሉም። ጭራሽ እፈራለሁ እንቀጠቀጥማለሁ ይላል ሙሴ። እናንተ ግን መካከለኛው ወደሚሆን ወደ ክርስቶስ ስለደረሳችሁ በመካከል ያለ ስላለ በሰውና በእግዚአብሔር መካከል ያለ ሰው ስላለ እርሱም ክርስቶስ ስላለ እርሱም ኢየሱስ ስላለ አባት የማለት የድፍረት የልጅነት መንፈስ ተቀበላችሁ እንጂ እንደገና ወደ ፍርሃትና ወደ የባርነትና የፍርሃት መንፈስን አልተቀበላችሁም ብሎ ሮሜ ላይ ምዕራፍ 8 ላይ ይናገራል። እና ይሄንን ነው አባት ማለት ከባድ ነገር። አባት ብሎ የሚያውቅ የብሉይ ኪዳን አገልጋይ የለም። የብሉይ ኪዳን ነቢይ የለም። የብሉይ ኪዳን መሪ የለም። አባት ብሎ የጠራ አባት ብሎ የሚናገር የለም። እኛ ግን ዛሬ ስንጸልይ በየቦታው በሁሉም ቦታ ላይ አባት ብለን እንጸልያለን። አባት ሆይ ብለን እንጸልያለን። ያው አብ ማለት አባት ማለት ስለሆነ ስለዚህ እንደዚህ ብለን እንጸልያለን። ለምን? በመካከል ያለ ስላለ አባት እንድንል የተከፈለ ዋጋ ስላለ። ልጅነት ከዋጋ ጋር ይገናኛል። ልጅነት ከኪዳን ጋር ይገናኛል። ልጅ የሆነው በነፃ አይደለም። ምንም ነገር ስላልተሰራ አይደለም። እኛ የዳነው በነፃ ነው። ምክንያቱም አቅሙ ስለሌለን ያንን ማድረግ። ይሄ ሲባል በነፃ ድናችኋል ሲባል የሆነ ነገር አልተከፈለበትም ማለት አይደለም። ልጅነታችን ላይ የተከፈለ ነገር ስለሌለ ቀላል ነገር ስለሆነ አይደለም። የተከፈለ ነገር አለ። ውድ የሆነ ነገር አለ። እርሱ ምንድነው? ከአቤል ደም ይልቅ የሚሻለውን የሚናገር ደም ማለት ነው። ይሄም የልጁ የኢየሱስ ክርስቶስ ደም። ልጅነታችን ከክርስቶስ ደም ጋር ነው የሚገናኘው። ልጅ የሆነው በደሙ ነው። እግዚአብሔር እኛ ልጆች ብሎ ሲጠራን በክርስቶስ ደም ነው። ደሙን ከፍሎ ነው። ኢየሱስ በመስቀል ላይ ተንጠልጥሎ ነው። ኢየሱስ በመስቀል ላይ ሞቶ ነው። ኢየሱስ በመስቀል ላይ ዋጋ ከፍሎ ነው። ኢየሱስ ስለኛ ጀርባው ተበጭቆ ነው። አጥንቶቹ ይቆጠሩ ነበረ እስከሚል ድረስ ያን ሁሉ ዋጋ ተከፍሎ ነው። ያለ ዋጋ አይደለም።
ከዋጋዎችም በላይ ውድ የሆነ ዋጋ የልጁ የኢየሱስ ክርስቶስ ዋጋ ነው የተከፈለ። የልጁ ሕይወት ነው፣ የልጁ ደም ነው የፈሰሰው። ለማን? ለኔ ምን እንድሆን? ልጅ እንድሆን። ልጆች ለመባል ክርስቶስ ደሙን አፈሰሰ። ክርስቶስ ተናቀ። ክርስቶስ ተተፋበት። ክርስቶስ በሸላቾቹ ፊት ዝም እንደሚል በግ ዝም አለ። አንዳች አልተናገረም። ምንም ተንኮል፣ ምንም ነውር የሌለበት ሆኖ ሳለ ነገር ግን ስለኛ በደል፣ ስለኛ ኃጢአት የሆነ ነው ኢየሱስ። ቀላል ነገር አይደለም። ልጅነትን እንደዚሁ አቅልለን ማየት አይገባንም። ልጅ የሆነው ዋጋ ተከፍሎበት ነው። ስለዚህም ነው ልጅነታችንን የእግዚአብሔር ልጆች መሆናችንን በክርስቶስ መዳናችንን ከሌላ ነገር ከቁሳዊ ነገር ጋር ማገናኘት የለብንም። ከሁሉም የሚበልጠው ልጅነታችን ነው። ለምን ሲባል ልጅ ከሆንክ ደግሞ ምንድነህ? ወራሽ ነህ። ግዴታ ነው። ልጅ ይወርሳል። ስለዚህ ልጅነትንና ውርስን አንድ ላይ ነው። ለዚህ ነው ይሄ መጽሐፍ የገላትያ መጽሐፍ ላይ ሕፃን ሆኖ ወራሽ መሆኑን አያውቅም፣ ልጅ ከሆነ ግን ወራሽ ነው። ስለዚህ እኛ ደግሞ ወደ ሕፃንነት አይደለም የመጣ ነው። ሕፃን ከሆንን ከሞግዚት ከሕግ በታች ነን። ነገር ግን አሁን ልጆች ነን። ልጆች ወደ መሆን በክርስቶስ ደም ክርስቶስ ዋጋ ከፍሎ እኛ አባ አባት ብለን እንድንጮህ የልጁን መንፈስ በልባችን ውስጥ አደረገ። ይሄ መጽሐፉም የሚለው በልባችሁ ውስጥ ላከ ይላል የልጁን መንፈስ። ስለዚህ የልጁን መንፈስ በልባችን ውስጥ ነው ያደረገው። ማን እንላለን? አሁን በድፍረት አባት እንላለን፣ አባባ እንላለን። እንደ ልጅና እንደ አባት ማውራት ጀምረናል። በመካከላችን የሚገባ ሰው ከክርስቶስ በቀር የለም ማንም። ለምን? ጻድቅ የሆነ ሰው በምድር ላይ ስላልተገኘ። እዚህ በእኛንና እግዚአብሔር መካከል የሚገባው ከልጁ ከኢየሱስ ክርስቶስ መካከለኛ ከሆነው ከኢየሱስ ክርስቶስ በቀር መላእክት አይገቡም በመካከል፣ ቅዱሳን አይገቡም በመካከል፣ ጻድቃን የሚባሉ አይገቡም በመካከል። በቃ አይገቡም። መካከለኛው ሁሉ ጊዜም አንድ ነው፣ አንድና አንድ ብቻ። ሁሌም ከብሉይ ኪዳንም ጀምረን ስናይ ሊቀ ካህናት የተመረጡበትን መንገድ ሁሉ ጊዜ ሊቀ ካህን ስንት ነው? አንድ ነው። ብዙ ካህናት ይኖራሉ። ሊቀ ካህን ሁሉ ጊዜ መቼም በየትኛውም ታሪክ ሊቀ ካህን ስንት ነው? አንድ ነው። የካህናት አለቃ የሚሆነው አንድ ነው። ሌሎቹ ምኖች ናቸው? ካህናት ናቸው። ስለዚህ በብሉይ ኪዳን ከአሮን ሊቀ ክህነት ጀምሮ ሊቀ ካህናት አንድ ሆኖ ነው ያገለገለው፣ አንድ ሰው ብቻ። አሮን ሲሞት የአሮን ልጅ ሲነግስ አንድ ነው፣ ልብሱም አይቀየርም። ምንም ሳይቀየር አንዱ ነው ሊቀ ካህን የሚሆነው። ለምንድን ነው አንድ ብቻ ሊሆን የተፈለገው? በብሉይ ኪዳን ብሉይ ኪዳን ሁሉ ጊዜ ስለ ክርስቶስ ነው የሚናገረው። ጥላ ነው፣ ጥላና ምሳሌ ነው። ስለዚህ ይሄ ጥላ ክርስቶስን ነው የሚያሳየው። ለምን? አካሉ ክርስቶስ ስለሆነ፣ አካሉ ኢየሱስ ስለሆነ ይሄ ጥላ ኢየሱስን ማሳየት አለበት። ስለዚህ በብሉይ ኪዳን የነበሩ ሊቀ ካህናት የሚገልጹት ክርስቶስን ነው። ለዚህም ነው አንድ ሊሆኑ የተገባቸው፣ ጾታቸውም ወንድ ሊሆኑ የተገባቸው። ስለዚህ ነው ኢየሱስ ክርስቶስም ወንድ ነው። ስለዚህ ሊቀ ካህናት ሴት ሊቀ ካህናት ልትሆን አትችልም። በእግዚአብሔርና በሰው መካከል ሴት ልትቆም አትችልም በምንም ታምር። ሴት አይደለም ወንድም ሆኖ ከክርስቶስ ውጪ አሁን ሊቆም የሚችል ማንም የለም፣ ድፍረት ያለውም የለም። እኛንና እግዚአብሔርን ሊያስታርቅ የሚችል ሰው የለም። ባጭሩ ሰውንና እግዚአብሔርን ለማስታረቅ ፍጹም ጻድቅ ሊሆን ይገባል። ሊቀ ካህን ሊሆን በመካከል የሚገባ ሊሆን። ለዚህም ነው ብሉይ ኪዳን ሊቀ ካህናት ክርስቶስን የሚወክሉት። ሙሉ ነገራቸው፣ አለባበሳቸው፣ የሚያደርጉት ነገር፣ በደረታቸው የሚያደርጉት የደረት ኪስ ሁሉ ክርስቶስን ነው የሚገልጡት። እና ያ ሌላ ትምህርት ስለሆነ ነው ልጆች የተባልነው በመካከል ያለ ስላለ ነው ለማለት ያክል ነው።
ቁጥር 7 ስለዚህ ከእንግዲህ ወዲህ ልጅ ነህ እንጂ ባሪያ አይደለህም። ልጅም ከሆነህ ደግሞ በክርስቶስ የእግዚአብሔር ወራሽ ነህ። ልጅነት ከውርስ ጋር ነው። ልጅ ከሆንክ ግዴታ ነው። ስለዚህ አንተ በክርስቶስ ያመንክ ሰው ኢየሱስ ክርስቶስን አዳኜ ነው፣ ክርስቶስ ስለኔ ሞቶ ስለኔ ተነስቷል፣ ስለኔም በአባቱ ቀኝ አለ። ምክንያቱም ኢየሱስ ክርስቶስ ስለራሱ ያደረገው በመጽሐፍ የለም፣ ምንም ታሪክ የለም። ሁሉም ስለኔ ነው ያደረገው። ስለዚህ ሁሉንም ነገር የከፈለው ስለኔ ነው። ኢየሱስ ሰው የሆነው ስለኔ ነው። ኢየሱስ የተወለደው ስለኔ ነው። ኢየሱስ የሚል ስም እንዲሰጠው የተደረገው ስለኔ ነው። ያንን ስም ኢየሱስ አልተጠቀመበትም፣ እኔ ነኝ የተጠቀምኩበት። ከሰማይ በታች እንድንበት ዘንድ የተሰጠ ሌላ ስም የለም። ስለዚህ ለነማን ነው? ለኛ ነው። ክርስቶስ ሊድንበት አይደለም ስሙ። ስለዚህ ስሙም ሳይቀር ለኛ ነው፣ ሞቱም ለኛ ነው፣ ትንሣኤውም ለኛ ነው፣ በአብ ቀኝ መቀመጡም ለኔ ነው። በቃ ስለዚህ ይህንን ማወቅ አለብን። ኢየሱስ ልጅ ያደረገኝ የእግዚአብሔር ልጆች ያደረገን በደሙ ነው። የእግዚአብሔር ልጆች ከሆንን ደግሞ ምኖች ነን? ወራሾች ነን ይለናል ጳውሎስ።